ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ ንግድ ምክር ቤት ለምን የፍርድ ቤት ትዕዛዝ እንደጣሰ እንዲያስረዳ ጥብቅ ትዕዛዝ ተሰጠ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት እየተጠቀመባቸው ያሉ ቢሮዎችን በሚመለከት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በኃይል በጉልበት አስወጥቶ ለራሱ መጠቀሚያ እንዳደረገ ፍርድ ቤቱ እግድ ጥሎ ቀጠሮ የሰጠ ቢሆንም የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ግን በኃይል ሰብሮ በመግባት ያደረገውን የመንጠቅ ሂደት አግባብ አለመሆኑን የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ አንደኛ ፍትሐ ብሔር ችሎት ቀርቦ እንዲያስረዳ ህዳር 3 ቀን 2018 ዓ.ም ጥብቅ ትዕዛዝ ተሰጠ። ፍርድ ቤቱ ህዳር 1 ቀን 2018 ዓ.ም የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ያቀረበውን አቤቱታ መርምሮ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በህገ ወጥ መንገድ ቢሮዎችን እንዳይጠቀምና እንዳያሽግ ማስያዣ እንዲሆን ብር 3,982,302 ብር አዲስ ኢንተርናሽናል ባንክ አግዶ እንዲቆይ ትዕዛዝ ሰጥቶ ነበር። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ግን ትናንት ህዳር 2 ቀን 2013 ዓ.ም አስለቃቂ ግብረ ኃይል ይዞ የፍርድ ቤቱን እግድን ጥሶ ቢሮዎችን በማስለቀቁ ተመሳሳይ ችሎት ዛሬ ህዳር 3 ቀን 2018 ዓ.ም በድጋሚ እስከ ቀጠሮው ቀን ድረስ እግድ እንዲቆይ ጥብቅ ትዕዛዝ ሰጥቷል። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የፍርድ ቤት እግድ እያለበት ለምን ህገወጥ ድርጊት እንደፈጸመ ሪፖርተር የምክር ቤቱን ፕሬዝዳንት አቶ ሰብስቤ አምባፌራን ጠይቋቸው እጃችን ላይ የፍርድ ቤት ማስያዣ ይዘን ወይም እግድ አስነስተን ነው ያስለቀቅነው በማለት ምላሽ ሰጥተው ነበር። ነገር ግን የአዲስ አበባ ንግድ ዘርፍ ማህበራት ምክር ቤት በድጋሚ ለፍርድ ቤቱ አቤቱታ በማቅረቡ ፍርድ ቤቱ ጥብቅ ትዕዛዝ መስጠቱን ሪፖርተር ያገኘው ሰነድ ያሳያል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።